ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ጋር ባለንበት ሰዓት አቆጣጠር የዛሬ ህዳር 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ የደፈጣ ጥቃት፣ የመቀሌው ፍንዳታ፣ የአሩሲና የምዕራብ ሐረርጌ ጭፍጨፋ፣ ውዝግቡና ዴር ሱልጣን፣ የአዲስ አበባው ተጨማሪ ማፈናቀል እቅድ፣ የጾታ ጥቃቱ፣ የትራምፕ ዛቻ፣ የፖለቲካ እስረኞች የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ፋኖን አፍናለሁ ብሎ የተንቀሳቀሰ የጠላት ኃይል ያላሰበውን ጉዳት አስተናግዶ ወደ መጣበት ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። በተለያዩ ግንባሮች የነበረው ውጊያ ተከትሎ ጠላት ያላሰበው ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 19 ቀን 2018 ዓ.ም ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር የአብይ አገዛዝ ዙፋን አስጠባቂ ወራሪ ሰራዊት ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ወዳለችበት ቀጠና ዛሬ ህዳር 19 ቀን 2018 ከመርሳ ከተማና ኒኒበር በመነሳት አጠቃለ ብሎ የተንቀሳቀሰው የጠላት ኃይል ያላሰበው ድንገተኛ ጥቃት ተሰንዝሮበት ከባድ ትንቅንቅና ተጋድሎ በማድረግ ፋኖ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የጠላት ኃይል ከመርሳ ከተማና ኒኒበር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ቢሆንም ባለሽርጡ ክፍለ ጦር ጠዶት ሚካኤል ላይ የደፈጣ ጥቃት በመሰንዘር ጠላት ባልጠበቀው መልኩ ሰብአዊና ቁሳዊ ኪሳራ ማስተናገዱን ፋኖን አፍናለሁ ብሎ የወጣው የጠላት ኃይል የተሰነዘረበትን ድንገተኛ ደፈጣ ጥቃት ተከትሎ ሙትና ቁስለኛውን ይዞ የቀረ ኃይል ወደ መጣበት ለመፈርጠጥ መገደዱን ገልጿል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር በጥምረትና በተናበበ መንገድ በጠላት ላይ በወሰዱት በዚህ ጥቃት የፋሽስቱ ዙፋን አስጠባቂ ሰራዊት ንጹሐንን ኢላማ ያደረገ የሞርተር ድብደባ በመፈጸም በሰው ህይወትና ንብረት ላይ እንዲሁም እንስሳቶች ላይ ጉዳት ማድረሱን አፋብኃ ምስራቅ አማራ ቀጠና ዛሬ ህዳር 19 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። በተመሳሳይ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር በፋሽስቱ ስልጣን አስጠባቂ ሰራዊት ላይ በሌላ ግንባር ከባድ ጥቃት መፈጸሙን ተገልጿል። የደጋው መብረቅ ኮር ጽናት ክፍለ ጦር ቅስፈታዊ ጥቃትን በጠላት ላይ በመክፈት ከፍተኛ ድል መቀዳጀቷን የጠቀሰው መግለጫ ተንታ መገንጠያ ተሪ ላይ ከሁለት ወረዳ ያመጣውን የፋሽስቱን ስልጣን አስጠባቂ ወራሪ ሰራዊት ወደ ደሴ ለማሻገር ሲሞክር ድንገተኛ ጥቃት በመሰንዘሩን ይኸው መረጃ ጠቅሷል። ዛሬ ህዳር 19 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ ላይ የጽናት ክፍለ ጦር ባደረገችው የደፈጣ ኦፕሬሽን በርካታ የጠላት ኃይል ሙትና ቁስለኛ መሆኑን የጠላት ሰራዊት በመኪና እየተንቀሳቀሰ ሳለ ከፋኖ በደረሰበት የደፈጣ ጥቃት በርካቶች በመኪና ውስጥ እያሉ በተሰነዘረ ጥቃት ሙትና ቁስለኛ የተደረጉ ሲሆን ቀሪዎቹ ከመኪና እየወረዱ እያለ በፋኖ የተጠና ጥቃት መደምሰሳቸው ተገልጿል። ከደላንታና ከተንታ ወረዳ በጥምረት አዋቶ ወደ ደሴ ሊያሳልፍ በነበረው የጠላት ሰራዊት ላይ ጽናት ክፍለ ጦር ፋኖች የተጠናና አስገራሚ ድንገተኛ ጥቃት በመሰንዘር በጠላት ላይ ድል መቀዳጀታቸውን ጠቅሷል። ከፋኖ የተሰነዘረበትን ድንገተኛ ጥቃት መቋቋም የተሳነው የአብይ አገዛዝ ስልጣን አስጠባቂ ጨፍጫፊ ሰራዊት በወጣበት መቅረቱም ተገልጿል። ከዛሬው ጥቃት በተጨማሪ ትላንት ዳር 18 2018 በዚሁ ስፍራ የጠላት ሰራዊት በደረሰበት ከፍተኛ ጥቃት ሽንፈት የተከናነበ ሲሆን የፋሽቱ ሰራዊት ሙትና ቁስለኛ ሳያነሳ የፈረጠጠ ቢሆንም ዳግም በዛሬው ዕለት የክፍለ ጦሩ ዘመቻ መምሪያ ኃላፊ የአርበኛ ሲሳይ ተሾመ ጨልጤን ወታደራዊ አመራር ተከትሎ ጠላት በወጣበት እንዲቀር መደረጉንም የደጋው መብረቅ ኮር የህዝብ ግንኙነት መምሪያ ዛሬ ህዳር 19 ቀን 2018 ይፋ ባደረገው ተጨማሪ መረጃ ገልጿል። በትግራይ ክልል ዋና ከተማ መቀሌ ውስጥ በትላንትናው ምሽት የቦምብ ፍንዳታ መከሰቱን ነዋሪዎች ገለጹ። ጥቃቱ በአንድ የጸጥታ ኃይል ባለስልጣን ላይ ያነጣጠረም ሳይሆን እንዳልቀረም ተገምቷል። አዲ ሐቂ ተብሎ በሚታወቀው ክፍለ ከተማ ውስጥ የሽብር ተልዕኮ በተሰጣቸው ባሏቸው ኃይሎች የተወረወረው ቦምብ ለጊዜው በሰው ህይወትና በንብረት ላይ ጉዳት አለማድረሱን የገለጹት የከተማው የጸጥታ ጉዳይ ኃላፊ አቶ ረዳኸኝ ፍስሐ ስለ ሁኔታው ለክልሉ መገናኛ ብዙሃን አስተያየት ሰጥተዋል። የጀርመን ራዲዮ ዲደብሊው ያነጋገራቸው ምሽት ላይ የተወረወረ የተባለው የቦምብ ፍንዳታ ማንነታቸው ባልተገለጸ የጸጥታ ኃላፊ ላይ ያነጣጠረም ሳይሆን እንዳልቀረ የጠረጠሩ ማንነታቸው እንዳይገለጽ የጠየቁ አንዲት ነዋሪም ትልቅ ስጋት እንዳደረባቸው አልሸሸጉም። በአሁኑ ወቅት በትግራይ ክልል ውስጥ የደህንነት ጥበቃው የተጠናከረም አይደለም የሚል አመለካከት ያላቸው ነዋሪዎች ጥቃቱን የፈጸሙት ማንነታቸው ያልገለጿቸው ሰርጎ ገቦችም ሊሆኑ እንደሚችሉም ግምታቸውን አልሸሸጉም። ሌላ አስተያየት ሰጪ በበኩላቸው በቅርቡ በአፋርና በትግራይ ክልል
ድንበር ላይ የተከሰተው ወታደራዊ ውጥረት ለትግራይ ክልል የሰላም ዋስትና አሉታዊ ጎን እንዳሳደረ ከጦርነት ላላገገመው የትግራይ ክልል ማህበረሰብ ሌላ ዙር ጭንቀትና ውጥረት መፍጠሩ የእርስ በርስ ጦርነትም ጉዳቱና መዘዙ አስከፊ መሆኑን ስጋታቸውን አጋርተዋል። የመቀሌ ከተማ የሰላምና የጸጥታ ጉዳይ ጽህፈት ቤት ኃላፊው አቶ ረዳኸኝ ፍስሐን ያጠቀሰው የክልሉ 104.4 ኤፍኤም ራዲዮ ከምሽቱ 4 ሰዓት አካባቢ ፈነዳ በተባለው ቦምብ የመቀሌ ከተማ ሰላምና ደህንነትን ለማናጋት ህዝብን ለመረበሽ ተልዕኮ ያላቸው ባሏቸው የጥፋት ኃይሎች ሆነ ተብሎ በላይኛው የቢዝነስ ካምፕ አካባቢ የተወረወረው ቦምብ በሰው ህይወትና በንብረት ላይ ጉዳት አለማድረሱን ኃላፊው አረጋግጠዋል። አንዳንድ የመቀሌ ከተማ ነዋሪዎች ግን ለራዲዮ ጣቢያው እንደገለጹት በከተማው ጥብቅ የደህንነትም ስርዓት ባለመኖሩ የጸጥታ ቢሮው ከዚህ ቀደም ለመጠነኛ ዝርፊያ በመዳረጉ የማህበረሰቡ ነጻ እንቅስቃሴ እየተስተጓጎለ መምጣቱ፣ ስርቆትና ዝርፊያም እየተበራከተ መምጣቱን ያለመተማመን መንፈስም መበራከቱን ይናገራሉ። በመቀሌ ከተማ ደርሷል ስለተባለው የቦምብ ፍንዳታ፣ የጥቃቱ አድራሾች ማንነት፣ የጥቃቱ ኢላማን በተመለከተ የክልሉ ባለስልጣናት ዝርዝር ማብራሪያም ከመስጠት ተቆጥበዋል። በደብረ ኤልያስ ከተማ ፋኖ በሌሊት የወሰደውን ኦፕሬሽን ተከትሎ በጠላት ላይ ድል መቀዳጀቱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዛሬ ህዳር 19 ቀን 2018 ይፋ እንዳደረገው 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ በሌሊት በፈጸመችው የከበባ ጥቃት ጠላትን ሙትና ቁስለኛ በማድረግ ከ5 በላይ ክላሽ መማረክ መቻሉን ደብረ ኤልያስ ከተማ ሌሊት ዘልቆ መግባት የተፈጸመው የኦፕሬሽን የተሳካ እንደነበር ገልጿል። የቴዎድሮስ 206ኛ ኮር ጠላት ጋር መተናነቁን አጠናክሮ መቀጠሉን የጠቀሰው መረጃ በኮሩ ቀጠና ከፍኖተ ሰላም እስከ መልጦ ለማርያም ከተማ የተውጣጣውን የ6ኛውን ሰራዊት በመያዝ ወረራ ቢፈጽምም ጠላት በገባበት ሁሉ እየተቀጠቀጠ እንደሚገኝ ተገልጿል። ዛሬ ሌሊት 14ኛ ክፍለ ጦር ቀስተ ደመና ሻለቃ በደብረ ኤልያስ ከተማ የመሸገው ጠላት ላይ ወደ ከተማ ዘልቃ በመግባት በጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ በደብረ ኤልያስ ከተማ ሆስፒታል አዲሷ ቤተክርስቲያን ትግል ፍሬ ጀርባ ላይ የመሸገው ጠላትን ኢላማ በማድረግ የተሳካ ኦፕሬሽን እንደነበር ተገልጿል። በዚህ አስደናቂ ኦፕሬሽን ቀስተ ደመና ሻለቃ በርካታ የአረመኔው ስልጣን አስጠባቂ ሰራዊት አባላትን በመደምሰስ በአንድ አድማ ብተናና ሚሊሻን በምሽጉ ድባቅ በመምታት ሆስፒታል የገቡ የጠላት ከባድ ቁስለኞች ህይወታቸው እያለፈ መሆኑን፣ በዚህ ጥቃት ከ34 በላይ የጠላት ኃይል የተደመሰሰ ሲሆን ከ15 በላይ በከባድ መቁሰላቸውን፣ ከ5 በላይ ክላሽ ከጠላት መማረክ መቻሉም ተገልጿል። ጠላትን በተቀናጀ መልኩ እየደመሰሰ የሚገኘው 206ኛ ኮር የጠላትን እቅድ በማክሸፍ ድል እየተቀዳጀ እንደሚገኝ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ህዳር 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ለፋኖ እጃቸውን የሚሰጡ ወደ ቤተሰቦቻቸው እየተላኩ ነው። ዛሬም ከነሙሉ ትጥቃቸው 2 ያገዛዙ ስልጣን አስጠባቂ ወታደሮች ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦርን መቀላቀላቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ህዝብ ግንኙነት ዛሬ ህዳር 19 ቀን 2018 ይፋ እንዳደረገው የአረመኔው አገዛዝ ስልጣን አስጠባቂ ወራሪ ሰራዊት እየከዱ ፋኖን እየተቀላቀሉ ሲሆን ወደ ቤተሰቦቻቸው እየተላኩ መሆናቸውን ጠቅሶ ዛሬም 2 የአገዛዙ ስልጣን አስጠባቂ ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸውን አስታውቋል። የአብይ አገዛዝ ስልጣን አስጠባቂ ጦር 75ኛ ክፍለ ጦር 6ኛ ሬጅመንት 2ኛ ሻምበል አባል የሆነው ወታደር በለጠ ጥጋብ፣ የ75ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል አባል የነበረ ፍቃዱ ትመሮ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸው ተገልጿል። በተለያዩ ግንባሮች ጦርነትን የሙጥኝ ያለው አብይ አህመድ ስልጣኑን ለማስቀጠል የከፈተውን ወረራ የሚቃወሙና ህይወታችንን ለአብይ አገዛዝ ስንል አንሰጥም ያሉ እጃቸውን እየሰጡ ሲሆን ይህንን ተከትሎ ፋኖ ከዚህ ቀደም ወደ ቤተሰቦቻቸው መሄድ የሚፈልጉትን ወደ ቤተሰቦቻቸው በመሸኘት መታገል የሚፈልጉ ጥቂቶች በራሳቸው ፍላጎት ትግሉን መቀላቀላቸውና ላመጡት መሳሪያ ጭምር ግምት እየተሰጣቸው የሚሸኙ ከጊዜ ወደ ጊዜ ቁጥራቸው መጨመሩን ጠቅሰን መዘገባችን አይዘነጋም። በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር በአጭር ጊዜ እንዲፈጸሙ የታቀዱ ስራዎችን ለይቶ የድርጅቱና የኮር ድጋፍ ሰጪ አመራሮች በተገኙበት ግምገማ ማካሄዱን አስታውቋል። በዚህ ግምገማ የነበሩ ጠንካራ ጎኖች ቀጣይም ተጠናክረው እንዲቀጥሉ አቅጣጫ የተቀመጠ ሲሆን የገጠሙ ፈተናዎች ላይ የመፍትሄ ሀሳብ በማስቀመጥ ተፈጻሚ እንዲሆኑ ስምምነት ላይ መድረሱን ዛሬ ህዳር 19 ቀን 2018 ባወጣው በዚሁ መረጃ ጠቅሷል።
በምዕራብ ሐረርጌ የታፈነው ጩኸትና በአሩሲ የቀጠለው የዘር ፍጅት አሳሳቢ መሆኑን እናት ፓርቲ ዛሬ ባወጣው መግለጫ ጠቅሶ ጥሪ አቅረበ። እናት ፓርቲ ዛሬ ህዳር 19 ቀን 2018 ዓ.ም በምዕራብ ሐረርጌ የታፈነው ጩኸትና በአሩሲ የቀጠለው የዘር ፍጅት በሚል ባወጣው መግለጫ በምዕራብ ሐረርጌ ዞን ጭሮ ወረዳ ላለው ጉዶ ቀበሌ አፈባስ በምትባል የገጠር መንደር ውስጥ ህዳር 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት እልፌ ተስፋ ወሌ የሚባሉ እናት በጥይት ተደብድበው በግፍ መገደላቸው በዚሁ ቀበሌና በአጎራባች ቀበሌዎች የአብዶ ሸምበቆ፣ ረብሱ፣ ሼክ አደም፣ ሉጎ በርካታ ሃይማኖትና ማንነት መሰረት ያደረጉ ጭፍጨፋዎች የሚካሄዱባቸው መሆናቸውን ጠቅሷል። ብንናገርም ሰሚ የለንም፣ ህዝቡና ሚዲያውም እኛን ረስቶናል ይላሉ የአካባቢው ነዋሪዎች በምሬትና በፍርሃት ተውጠው በማለት በምዕራብ ሐረርጌ እየተፈጸመ ያለውን ማንነትና ብሔር ተኮር ጥቃት አስታኮ ፓርቲው አስታውቋል። በዚሁ አካባቢ በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነ ባለቤቱ ቀለማ በለጠ ጋር ባለው መንገሻ አሳምነው አባይነ የተባሉ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው መገደላቸውን ያስታወሰው ፓርቲው በርካቶች ቆስለዋል። ግድያውን የሚፈጽመው በአካባቢው ሰዎች አጠራር ኦነግ ሸኔ ራሱን ኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል ነው ሲሉ ገልጸዋል። ይህን መረጃ እያጣራን ባለበት አፍታ በአርሲ ዞን በሆንቆሎ ዋቤ ወረዳ ቀቀሳ ቀበሌ በአጨዳ ላይ የነበሩ ከ19 በላይ ገበሬዎች ትላንት ዳር 18 ቀን 2018 ታፍነው መወሰዳቸውን ከቦታው ለማረጋገጥ ችለናል። በዚሁ አካባቢ በቅርቡ ወንድማማቾችን ጨምሮ 3 ንጹሃን መገደላቸው ይታወሳል ሲል ፓርቲው በዚሁ መግለጫ ጠቅሷል። እናት ፓርቲ በምዕራብ ሐረርጌ ባሉ በርካታ ቀበሌዎች በጥንቃቄ ተደብቆ የሚካሄደውን ጭፍጨፋና እገታ እንዲሁም በአሩሲ እየተካሄደ ያለውን ዘር ፍጅት በጽኑ እናወግዛለን፣ የታገቱትም ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን በማለት ጥሪ አቅርበዋል። በአሩሲና በምዕራብ ሐረርጌ የኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ ያነጣጠረው ጥቃት ተገቢ ትኩረት እንዲያገኝ ጥሪ የቀረበ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በሚገባው ልክ ድምፅ አለመሆኑ በአሁኑ ወቅት የቤተክርስቲያኒቷ መሪዎች የሆኑት በተለይም የጠቅላይ ቤተ ክህነቱ ስራ አስኪያጅ ብፁዕ አቡነ ሳዊሮስና አብረዋቸው በዙሪያው የተሰለፉት በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የሚፈጸመውን ጭፍጨፋ አይተው እንዳላየ በመሆን ወቀሳ የሚቀርብባቸው ሲሆን ከዚህ ቀደም ሃይማኖታዊ ትምህርታቸውን ተከትሎ እገዳ ተጥሎባቸው የነበሩ ብፁዕ አቡነ ገብርኤል የተባሉት በኦሮምኛ ቋንቋ ሰሞኑን ባደረጉት ንግግር በሬዎቻችንን ይወዳሉ፣ በጎቻችንን ይወዳሉ፣ እህላችንን ይወዳሉ፣ ከተሞቻችንን ይወዳሉ፣ ህዝባችንን ግን በማለት የዘር ጥላቻ የሚቀሰቅስና ተጨማሪ ጥቃት የሚያስፈጽም ንግግር ማድረጋቸው ይህ ንግግር ተተርጉሞ ከተሰራጨም በኋላ ቅዱስ ሲኖዶስ ዝምታ መምረጡ ከአንድ የሃይማኖት አባት መነኩሴ ነኝ ከሚል ቀርቶ ከተራ ፖለቲከኛ እንኳን የማይጠበቅና ብሔርን ከብሔር የሚያጋጭ ንግግር የተናገሩት በቤተ ክርስቲያኒቷ ውስጥ የቅዱስ ሲኖዶስ አባል የሆኑ መሆናቸው እየታወቀ ዝምታ መመረጡ አሳዛኝ ድርጊት መሆኑ በቅሬታ የተነሳ ይገኛል። በእንዲህ እንዳለ በትላንትናው ዕለት በምስራቅ አሩሲ 11 የኦርቶዶክስ እምነት ተከታዮች መገደላቸውን የሚጠቅስ ተጨማሪ መረጃ ወጥቷል። በምስራቅ አሩሲ አንቆ ዋቤ ወረዳ በመጭቱ ቀቀሳ ቀበሌ ነዋሪዎች የነበሩ 11 ኦርቶዶክሳውያን ክርስቲያኖች መገደላቸውን ለቤተ ክርስቲያኒቷ የቀረቡ ምንጮች ይፋ አድርገዋል። ትላንት ዳር 18 ቀን 2018 ዓ.ም የተገደሉት እናት ፓርቲ ታግተው ተወስደዋል ካላቸው መካከል እንደሚገኙ ዘግይቶ በደረሰ መረጃ ማወቅ ተችሏል። እናት ፓርቲ ከ19 በላይ ገበሬዎች ትላንት ታግተው መወሰዳቸውን በዛሬው መግለጫ ጠቅሶ የነበረ ሲሆን ከተገደሉት 11 የቀሩት 7 በምን ሁኔታ ላይ እንዳሉ ይህ ዜና እስከተጠናቀረበት ድረስ ማወቅ አልተቻለም። በኢትዮጵያ በኦሮሚያ ክልል በአሩሲና ምዕራብ ሐረርጌ በኦርቶዶክስ እምነት ተከታዮችና በአማራ ብሔር ተወላጆች ላይ ያነጣጠረው ጥቃት አሸባሪዎች ከሚፈጽሙት ድርጊት ጋር ተመሳሳይ በመሆኑ ጉዳዩ ዓለም አቀፉ ማህበረሰብ ትኩረት ሊያገኝ ይገባል። መገናኛ ብዙሃንና የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ ተደጋጋሚ ጥሪ እየቀረበ ይገኛል። በእስራኤል ኢየሩሳሌም በጎልጎታ ተራራ ላይ የሚገኘው የዴር ሱልጣን ገዳም ጉዳይ ዛሬም ክርክር እያስነሳ መሆኑም ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ ስር የሚገኘው የጎልጎታ ባለይዞታዎችም የ6 ሀገራት አብያተ ክርስቲያናትም ሲሆኑ ከ6ቱ መካከል አንደኛው ኢትዮጵያ ነች። የጎልጎታ አባል የጎልጎታ ባለይዞታቸው ነን ይለሚሉ ሲሆን የገዳማቱ የሂሳብ ክፍል ኃላፊው መልካ ሳሌም አባ ገብረ ኪዳን እንደተናገሩትም ከ6ቱ መካከል 3ቱም ታላላቆቹ ግሪክም ላቲንና አርመን ሲሆኑ መለስተኛ አብያተ ክርስቲያናት ተብለው የተመደቡት ወይም የሚመደቡት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የግብጽና የሶሪያ ቤተክርስቲያናት መሆናቸውም ታውቋል። የጎልጎታ ቀራኒዮ በእነዚህ በ6ቱ አብያተ ክርስቲያናት የተያዘም ሲሆን ገዳሙ ከንጉሥ ሰለሞን ዘመን ጀምሮ የኢትዮጵያና የኢትዮጵያን ርስት ሆነው ሲገለገሉበት መቆየታቸው ይነገራል። ይሁን እንጂ አሁን ድረስም ይህ ጥንታዊ ታሪካዊ ስፍራም በሌሎችም ሊነጠቅ የሚችልበትም ሁኔታ እንዳለ ስጋታቸውን የተናገሩት
እኚሁ የሃይማኖት አባት በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይም በዴር ሱልጣን ጉዳይ የኢትዮጵያ መንግስት ከቀዳማዊ ኃይለ ሥላሴ ጀምሮ ጥረት ያላደረገ ያልደከመ እንደሌለም ይናገራሉ። በቅርቡ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በእስራኤል በነበራቸው ቆይታም ስፍራው ድረስ በመሄድ ከአባቶች ጋር መመካከራቸውንና ከእስራኤል አቻዎቻቸው ጋርም በጉዳዩ ዙሪያ መነጋገራቸውም ተገልጿል። በስፍራው ያሉ መነኮሳትም ያሉባቸውን ችግሮችም ለመቅረፍም ሰፊ ጥረት እየተደረገ ቢሆንም 200 ዓመታት ሲንከባለል የቆየ በመሆኑ በሚፈለገው ልክ ምላሽ አለማግኘቱም ብዙዎችን አሳዝኗልም ስጋት ውስጥም ከቷቸዋል። በእስራኤል ባለበትም ይቆይ የሚባል ሕግ ያለ ሲሆን በጎልጎታ ያሉት የኢትዮጵያ አብያተ ክርስቲያናት መድኃኔ ዓለምና ሚካኤል የተገለገሉባቸው የሚገኙበት ሲሆን ግብጾችም ስፍራውን አለመውሰዳቸው እኛም አገልግሎቱን አላቋረጥንም፣ መነኮሳቱ ያሉባቸውን የመብራትም የውሃም የማዛጋጃ ቤት አገልግሎቶችን ለማግኘትም አስቸጋሪ እንደሆነ የሃይማኖት አባቶችም ይናገራሉ። የእስራኤል ምክር ቤትም አባል ጸጋ ፋንታሁን ዶክተር በበኩላቸው በእስራኤል በኩል ችግሮችን ለመፍታት ከፍተኛ ጥረት የተደረገ ቢሆንም የሚመለከታቸው አባቶችን በሰዓቱ ማግኘትም ባለመቻላችን ችግሮችም መንከባለላቸውን ተመልክተናልን ብለዋል። የርስቱ ባለቤትም የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን ጉዳይ ለመፍታትም አንድም ጊዜም ጫና አድርጋም አታውቅም ተብላም የምትወቀስም ቢሆንም ርስቱ በመካከለኛው ምስራቅ የኢትዮጵያ መንግስትን የሚወክል ሀብት ሆኖ ሳለ ይህንን ሀብትም እንደ ሀገራዊ ሀብትም ለማስከበር መንግስትም ጠንከር ያለም ጫና ሊያደርግም ይገባዋልም ሲሉ የሃይማኖት አባቶችም ጥሪያቸውን እያቀረቡ መሆናቸው ተመልክቷል። ከኮሪደር ልማቱ የተረፈውን የአዲስ አበባ ከተማ ነዋሪ በጣራና ግድግዳ ግብር ሽፋን የበለጠ ለማፈናቀል እቅድ ወጥቶ እየተንቀሳቀሱ መሆኑ ታውቋል። እቅዱ ከቀጣይ ወር ጀምሮ ተግባራዊ እንደሚሆን ከአዲስ አበባ ከተማ አስተዳደር ሰራተኞች የወጣው መረጃ ይጠቅሳል። በስራ ላይ ባለው ህገ መንግስት አዲስ አበባ የፌዴራል መንግስቱ መቀመጫ፣ የኦሮሚያ ክልል መቀመጫና ኦሮሚያ ክልል ከአዲስ አበባ ኢኮኖሚያዊ ጥቅም ያገኛል የሚል ቢሆንም አዲስ አበባ ከተማን የኦሮሚያ ክልል አካል አድርጎ በህገወጥ መንገድ እየተንቀሳቀሰ ያለው አብይ አህመድ አገዛዝ በከተማ አስተዳደሩ በኮሪደር ልማት በጫካ ፕሮጀክትና በወንዝ ዳር ፕሮጀክት ስም ሲያፈናቀል የነበረውን የከተማውን ነዋሪ አሁን ደግሞ በግብር ስም ለማፈናቀል አዲስ እቅድ አውጥቶ ተጨማሪ ጫና ለመፍጠር ከቀጣይ ወር ጀምሮ የዘመቻ ስራ ለመስራት እየተንቀሳቀሱ መሆኑ ታውቋል። በዚህ እቅድ መሰረት ሰፊ ውይይት በየአካባቢው የአገዛዙ የከተማ አስተዳደር ጉዳዩ ይመለከታቸዋል የተባሉ በተለይም የኦሮሞ ብሔር ተወላጅ የሆኑ አመራሮችና የበታች ሹማምንት ምክክር የሚያደርጉበት የተወሰኑ ታማኝ የተባሉ ካድሬዎች ጭምር በውይይት እንዲሳተፉ የተደረገበትና የከተማውን አሰፋፈር እንቀይራለን በሚል በነሱ ቋንቋ ነፍጠኛን ከአዲስ አበባ ከተማ እናጸዳለን በሚል ከዚህ ቀደም የኮሪደር ልማትን በሸገር ከተማ የወሰዱትን የማፈናቀል እርምጃ በአዲስ አበባ በኮሪደር ልማት ሽፋን በጫካ ፕሮጀክትና በወንዝ ዳር ፕሮጀክት ስም ተግባራዊ ያደረጉ ሲሆን ይኸው በዚህ ዓመት ምርጫውን ተከትሎ የኮሪደር ልማት በሚል ማፈናቀል ለጊዜው እንዲገታ በተቃራኒው ተመሳሳይ የብሔር ማንነትን መሰረት ያደረገ የማፈናቀል እርምጃ ለመውሰድ የጣራና ግድግዳ ግብር የተባለውና ከዚህ ቀደም እናት ፓርቲ ህገወጥ መሆኑን ጠቅሶ በፍርድ ቤት ጭምር ክስ የመሰረተበትን የግብር አካሄድ በከፍተኛ ጫና ተግባራዊ ለማድረግና ብዙዎቹን የከተማ ነዋሪዎች ለማፈናቀል ነባር ይዞታዎችን የኛ ለሚሏቸው ባለጊዜዎች አሳልፎ ለመስጠት እቅድ አውጥተው እየተንቀሳቀሱ ሲሆን ከቀጣዩ ታህሳስ ወር ጀምሮ ተግባራዊ ይደረጋል ተብሎ የውስጥ መመሪያ መተላለፉም ታውቋል። ግብር አላግባብ ከፍተኛ ሲከፍሉ የነበረ እንዲቀንሱ፣ አነስተኛ ሲከፍሉ የነበረ እንዲጨምሩ የሚል ሽፋን እንደሚሰጠውና ይህ የጣራና ግድግዳ ግብር የሚለውን ከሌሎች አገራት ጋር ተነጻጽሮ ሲታይ አነስተኛ ነው በሚል የጤና ባለሙያዎችን ጨምሮ ሰራተኞች የደሞዝ ጭማሪ ጥያቄ ሲያቀርቡ የኢትዮጵያን ከሌሎች አገራት ጋር አታወዳድሩ የሚለው አገዛዝ የመብራትና ሌሎች ታሪፎችን ለመጨመር ኬንያና ሌሎች አገራትን በዋቢነት የሚጠቅሰው አስተዳደር አሁን ደግሞ የመሬት ግብርን ከአካባቢው አገራት ጋር ተሰልቶ አነስተኛ ክፍያ ነው በሚል የከተማውን ነባር ነዋሪ ለማፈናቀልና ይዞታ አልባ ለማድረግ በጣራና ግድግዳ ግብር ጫና ተጨማሪ አስተዳደራዊ እርምጃ በመውሰድ ቀስ በቀስ ዜጎች መድረሻ እንዲያጡ ለማድረግ እየተሰራ ሲሆን በዚህ ውይይት ላይ በስፋት ይነሱ የነበሩ ጉዳዮች ከተማውን የተቆጣጠሩትን ደረጃ በደረጃ ማስለቀቁ ይቀጥላል፣ ይህን ተግባራዊ እስክናደርግ ድረስ እርምጃችን አይገታም የሚሉ ፉከራዎች በአንዳንድ ቦታዎች ላይ እንደነበሩና በከተማ አስተዳደሩ በግልጽ ይህንን አስታኮ ይደረጉ በነበሩ የውስጥ
ውይይቶች ላይ ብሔርና ማንነት ያተኮረ የማፈናቀል እርምጃ ሽፋን መሆኑን መረዳት እንደሚቻል ለጉዳዩ የቀረቡ ወገኖች መግለጽ ጀምረዋል። ከዚህ ቀደም በአዲስ አበባ የሚደረገውን የኮሪደር ልማት የጫካ ፕሮጀክትና የወንዝ ዳር ልማት አስታኮ ጅማ ላይ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች የወቅቱ ኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳን ጨምሮ ከዚህ ቀደም የክልሉ ፕሬዝዳንቶች የነበሩት አባዱላ ገመዳ፣ የቀድሞ የአዲስ አበባ ከተማ ከንቲባ ኩማ ደመቅሳ፣ የቀድሞ የኦሮሚያ ክልል ፕሬዝዳንት ጁነዲን ሳዶና ሌሎችም በተሳተፉበት የአብይ አህመድ ኢኮኖሚ አማካሪ የሚባለው አምባሳደር ግርማ ብሩ በተለያዩ ኢኮኖሚ ተቋማት ውስጥ ጭምር በተረኝነት ኢኮኖሚ ስርዓቱን ለመቆጣጠርና ባለጊዜ ባለሀብቶችን ለመፍጠር የሚደረገውን እንቅስቃሴ ለማገዝ እየወሰዳቸው ያሉ ሚናዎችን በተመለከተ ጅማ ላይ ተደርጎ በነበረ ምስጢራዊ ስብሰባ ውይይት ያደረጉ ሲሆን የኮሪደር ልማት የተባለው ዋና ዓላማ አማራን ጨምሮ ከከተማው ለማፈናቀል አልመው የወሰዱት እርምጃ አካል መሆኑን፣ ይህ እርምጃ ስኬታማ መሆኑና ወደፊትም ተጠናክሮ እንደሚቀጥል ባለፈው ዓመት ውይይቱን መሰረት አድርጎ ውሳኔ ላይ መድረሳቸውን በጊዜው ሰፊ መነጋገሪያ ሆኖ እንደነበር አይዘነጋም። ከአዲስ አበባ ለአግባብ ወደ ኦሮሚያ ክልል የተካተተውን አካባቢ ጨምሮ ሸገር በሚል የተመሰረተው ከተማ ውስጥ ዜጎችን በማንነታቸው ሳቢያ በማፈናቀል መድረሻ ካሳጡ በኋላ ህገወጥ የነበሩትን ድሃ ህጋዊ ድሃ አርገናቸዋል የተባለ ሲሆን በቅርቡ የኢዜማ አመራር የሆነውና የከተማ አስተዳደሩ የመናፈሻ ጉዳይ ባለስልጣን የሆነው የጉራጌ ብሔር ተወላጁ ግርማ ሰይፉ በወንዝ ዳር ፕሮጀክት የተፈናቀለው ድህነት እንጂ ድሃ አይደለም በሚል አለቆቹን ለማስደሰት ለኦሮሞ ብሮድካስቲንግ ኮርፖሬሽን የሰጠው አስተያየት ብዙዎችን ማስቆጣቱ አይዘነጋም። የጣራና ግድግዳ ግብር ከህግ አግባብ ውጭ የተጣለ መሆኑን ጠቅሶ እናት ፓርቲ በከተማ አስተዳደሩ ላይ ክስ አቅርቦ የነበረ ቢሆንም በመጀመሪያና ከፍተኛ ደረጃ ፍርድ ቤት የተፈረደለት ቢሆንም የአገሪቱ የመጨረሻ የተባለው ጠቅላይ ፍርድ ቤት ጉዳዩን በይግባኝ የወሰደው የከተማ አስተዳደሩ በጠቅላይ ፍርድ ቤት እናት ፓርቲ የከተማውን ህዝብ ወክሎ መከራከር አይችልም በሚል ከህግ አግባብ ውጭ በሆነ ምክንያት ክሱን ውድቅ ማድረጉን ጠቅሰን መዘገባችን አይዘነጋም። ዓለም አቀፉን ዘመቻ በኢትዮጵያ በሴቶች ላይ ያነጣጠረውን ጥቃት ጎልቶ እንዲሰማ በማድረግ ተግባራዊ ማድረግ እንደሚገባ የ16 ቀናት ዘመቻ በኢትዮጵያ ሴቶች ገላን እንደ ጦር መሳሪያ መጠቀምን ፊት ለፊት ልንጋፈጠው ይገባል በማለት ጥሪ ቀርበዋል። በዓለም አቀፍ ደረጃ ጾታን መሰረት ያደረገ ጥቃትን የመከላከል የ16 ቀናት ዘመቻ እየተከበረ በሚገኝበት በአሁኑ ወቅት በሴቶችና በሴቶች ልጆች ላይ በፍጥነት እየጨመረ የመጣውን ዲጂታል ጥቃት አደጋ በትኩረት እያሳየ ባለበት ወቅት ኢትዮጵያ ግን እጅግ ተቃራኒ በሆነ ሁኔታ ላይ እንደምትገኝ በመጥቀስ በኢትዮጵያ ሴቶች ላይ የሚደርሰው እጅግ አሰቃቂና ሰፊ የሆነው ጥቃት እንደቀጠለ ነው። በጦርነት ውስጥ አስገድዶ መድፈር እንደ ጦር መሳሪያ መጠቀም ያለማቋረጥ ከመቀጠሉም ባሻገር የተጠያቂነት ጉዳይ መዘንጋቱን በመጥቀስ አዲስ ስታንዳርድ በርዕሰ አንቀጹ ጠቅሶ ለድርጊቱ ትኩረት እንዲሰጥ ጠይቋል። በኢትዮጵያ እጅግ ጭካኔ በተሞላበት መልኩ ጾታዊ ጥቃት እንደ ጦር መሳሪያነት መጠቀምን የቀጠለበት ምክንያት ምንም አይነት ተአማኒነት ያለው የፍትህና የተጠያቂነት ስርዓት ስለሌለ ነው። በኦሮሚያ በአማራና በትግራይ የተፈጸሙ ወንጀሎች ስፋትና ክብደት ግልጽ ቢሆንም የህግ እርምጃ ግን ሙሉ በሙሉ ሊባል በሚችል ደረጃ እንደሌለ ጠቅሷል። ጾታን መሰረት ያደረገ ጥቃትን በአግባቡ ለመዋጋት የሚደረገው ጥረት እየተፈጸሙ ያሉት ግፎች የፈጻሚዎችና የአስፈጻሚዎች ተጠያቂነትን ከማስፈን መጀመር አለበት። ፍትህ በአጽንኦትና በአስቸኳይ እስካልተሻተ ድረስ የ16 ቀናት ዘመቻ ቁጥራቸው ከማይታወቁ የኢትዮጵያ ሴቶችና ልጃገረዶች እውነታ ጋር ያልተገናኘ ተምኔታዊ ሆኖ ይቀራል። የኢትዮጵያ ወደፊት እጣ ፈንታ እነዚህን ወንጀሎች ለመጋፈጥ ባላት ፈቃደኝነት ላይ የተመሰረተ ነው ማለት አዲስ ስታንዳርድ በዚሁ ርዕሰ አንቀጹ አጽንኦት ሰጥቷል። በዚህ ወር ላይ ይፋ የተደረገው የቢቢሲ ምርመራ ዘገባን በማስታወስ በአማራ ክልል ከሰኔ 2015 ጀምሮ እስከ ግንቦት 2017 ድረስ ባለው ጊዜ ውስጥ 2697 የተመዘገበው አስገድዶ መድፈሮች የተፈጸሙ ሲሆን ከዚህ ውስጥ ወደ ግማሽ የሚጠጉት ህጻናት መሆናቸውን የጤና ባለሙያዎች ይህንን ዘገባ በመገለል በፍርሃትና ሪፖርት ማድረጊያ ዘዴዎች ሙሉ በሙሉ ባለመኖር የታጀበ ሲሆን ከባህር ውስጥ በጭልፋ እንደማለት መሆኑን መግለጻቸውን ጭምር ጠቅሷል። አዲስ ስታንዳርድ በተለያዩ ጊዜያት የሰራቸው ሪፖርቶች በኦሮሚያ ክልል ባለው ጦርነት ምክንያት ሴቶች መደፈራቸው ያረጋገጠ ሲሆን እነዚህ ሴቶች ብዙ ጊዜ የሕክምና እርዳታ የማግኘት እድል እንኳን እንደማያገኙ ጠቅሷል። ይህ ሀገራዊ የተጠያቂነት እጦት ቀውስ ምልክት መሆኑን የጠቀሰው ርዕሰ አንቀጹ በኢትዮጵያ ውስጥ እጅግ ጭካኔ በተሞላበት መልኩ ጾታዊ ጥቃት እንደ ጦር መሳሪያነት መጠቀም የቀጠለበት ምንም አይነት ተአማኒነት ያለው የፍትህ ተጠያቂነት አለመኖር መሆኑን አጽንኦት ሰጥቷል። በሙያቸው ግምቱ የተባሉ መርማሪዎች እንኳን የጭካኔውን መጠን ለመግለጽ ተቸግረዋል። በተባበሩት መንግስታት የተቋቋመውና ምርመራ ያለ ጊዜው
ያቋረጠው በኢትዮጵያ ሰብአዊ መብት ጉዳዮች ዓለም አቀፍ የባለሙያዎች መርማሪ ኮሚሽን አባል የሆኑት ራዲካ ኩማራስዋሚ በመስከረም 2016 ተጎጂዎችን ቃለ መጠይቅ ካደረጉ በኋላ እንደተናገሩት በዚህ ጦርነት የተፈጸሙ ጾታዊ ጥቃቶች በእርግጥ አስፈሪ ናቸው። በሩዋንዳና በሌሎችም የግጭት ቦታዎች የተፈጸሙ ድርጊቶችን አውቃለሁ። ይህ ከሁሉ የከፋ ነው፣ እጅግ የከፋውን ጭካኔ ያካተተ ነው ሲሉ መናገራቸውን ርዕሰ አንቀጹ አስታውሷል። በኦሮሚያና በአማራ ክልል ያሉ በሰቆቃ ያለፉ ሰዎች በርካታ ተአማኒነት ያላቸው ሪፖርቶች ቢኖሩም እንኳን ለጉዳታቸው እውቅና እንዳልተሰጣቸው፣ በዚህ ሁኔታ ዲጂታል ጥቃትን ለመጋፈጥ የሚደረገው ዓለም አቀፍ ግፊት እጅግ አንገብጋቢ ቢሆንም አንድ ከባድ እውነት የመደበቅ አደጋ አለበት። ኢትዮጵያ በጦርነት ቀጠናዎቿ ውስጥ በሴቶችና በሴቶች ልጆች ላይ እየደረሰ ያለው እጅግ አውዳሚና ቀጣይነት ያለውን አካላዊ ጥቃት ተጠያቂነት ለማድረግ የመጀመሪያዎቹ እርምጃዎችን እንኳን አልወሰደችም። በቡድን መደፈር፣ የግዳጅ እርግዝናና የጾታዊ ስቃይ ያላንዳች ተጠያቂነት የቀጠለ ባለበት ምድር በሳይበር ትንኮሳ ላይ የሚደረጉ ዘመቻዎች ከንቱ ናቸው በማለት ዓለም አቀፉን ዘመቻ አስታኮ በአገር ቤት ተመሳሳይ ዘመቻ ለማድረግ የሚሞክረው አገዛዝ የአገሪቱን ተጨባጭ ሁኔታ ወደ ጎን ያደረገ መሆኑን ርዕሰ አንቀጹ ለማሳየት ሞክረዋል። ከህወሓት ጋር በነበረው ጦርነት በትግራይ አስገድዶ መድፈርን እንደ ጦር መሳሪያ የጠቀመው የአብይ አገዛዝ የሚቀርብበትን ወቀሳ አብይ አህመድ ፓርላማ ላይ የእኛ ወታደሮች በሳንጃ ነው የተደፈሩት፣ ቢያንስ እነሱ በወንዶች ነው የተደፈሩት ማለት ለወንጀሉ ሽፋን መስጠቱ በጊዜው በወቀሳ ሲነሳ መቆየቱ አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛ ዓለም አገራትም ስደተኞች ወደ አሜሪካም እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው አስታወቁ። ትራምፕ በአሜሪካውያን ዘንድ የሚከበረውን የምስጋና ቀን ወይም ታንክስጊቪንግ በዓል ምክንያት በማድረግ ባሰፈሩት መልእክታቸው ላይ ይህንን የገለጹ ሲሆን ባለፈው ረቡዕ አንድ የአፍጋኒስታዊ ስደተኛ ዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ላይ ቶክስም ክፉኛም ካቆሰላቸውና አንደኛው ህይወቷን ካለፈ በኋላ በሰጡት መግለጫ መሆኑን ተመልክቷል። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ አገራት ዜጎች የተሰጡ የመኖሪያና የሥራ ፈቃድን እንደሚመረመርም አዘዋል። ፕሬዚዳንት ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም አገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንደዚሁም በቀድሞ በፕሬዚዳንት ጆ ባይደን ዘመን ወደ አሜሪካ እንዲገቡ የተደረጉ ሚሊዮኖች ፈቃዳቸውን እሰርዛለሁ ሲሉ ትሩዝ በተባለው የማህበራዊ ትስስር ገጻቸው ላይ አስፍረዋል። የአሜሪካ ዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 አገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፈቃዶችም እንደዚሁም የቀረቡ ማመልከቻዎችን እንደሚመረመርም ፕሬዚዳንት ትራምፕ አስታውቀዋል። ከዚህ ውሳኔም በተከታይነትም ፕሬዚዳንቱ የሶስተኛው ዓለም ካሏቸው አገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያስተላልፉም አስጠንቅቀዋል። ፕሬዚዳንቱ ምንም አይነት ዝርዝር ማብራሪያም ሳይሰጡ በደፈናው የሶስተኛው ዓለም አገራት በማለትም የጠቀሷቸው በምጣኔ ሀብት እድገትም በዝቅተኛ ደረጃ ያሉ በዓለም ደቡባዊ ነፈቅ ክበብ ውስጥ የሚገኙ አገራት እንደሆኑ መረጃዎች ይገልጻሉ። ከገዳው በተጨማሪ ለአሜሪካ ጠቃሚ ሀብት የማይሆኑ ወይም አገራቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉም አስጠንቅቀዋል። እንዲሁም ዜጋም ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ እንደሚቋረጡም ፕሬዚዳንቱ ገልጸዋል። የአገሪቱን ሰላም የሚያናጉም ክስም ያለባቸው ዜግነት ያገኙ የውጭ ሰዎችንም ዜግነት መክፈፍም የደህንነትም ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ ወይም የሚቃረኑ የውጭ ዜጎችን ከአሜሪካም የማባረር እቅድ እንዳላቸው ተመልክቷል። ፕሬዚዳንቱ በማህበራዊ ትስስራቸው ባሰፈሩት ረጅም ጽሑፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ አገር ዜጎች በቀውስ ውስጥ ካሉ አገራትም ከእስር ቤትም ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮ በላዎች ወይም እጽ አዘዋሪዎች ናቸው በማለትም በአሜሪካ ለሚከሰቱ የወንጀል ድርጊቶችም ተጠያቂም አድርገዋቸዋል። የመድረክ ማስታወሻ በሚል መጽሐፍ የታተመና በዘጠናዎቹ ታዋቂና አንጋፋ ድምፃውያንና ወጣት ድምፃውያን የፋሽንና የዳንስ ዝግጅቶች፣ የተለያዩ ኮሜዲያን ዝግጅቶች በቀረቡበት ኤግዚቢሽን ማዕከልና በውጭ ሀገራትም በሙያው በተለያዩ መድረኮች የተሳተፈባቸውን በማስታከክ የመድረክ መሪና ጋዜጠኛ ወንደሰን ከበደ የመድረክ ማስታወሻ መጽሐፍ እሁድ ኖቬምበር 30 በቨርጂኒያ ይመረቃል። የመጽሐፉን ምርቃት አስታኮ ዲፋንሲስ ዳንስ ቡድን መሪና አደራጅ የነበረው በጊዜው የተለያዩ ዝግጅቶች በመድረክ እንዲቀርቡ ያደርግ የነበረው ረጅም ጊዜ የቬጋስ ነዋሪ ተክሉ ተስፋዬ ቴክ ዝግጅቱን አስታኮ አጠር ያለ አስተያየቱን ሰጥቶናል። ጤና ይስጥልኝ ወንድማችን አቶ ሀብታሙ፣ በጣም ወዳጄ ሀብታሙ አሰፋ ህብር ሬዲዮ በድጋሚ ስለተገናኘንና ይህንን ቃለ መጠይቅ እድሉን ስለሰጠኸኝ በጣም አመሰግናለሁ። አሁን እንደምታውቀው እንግዲህ በጣም የተዋጣለት ጋዜጠኛ ወንድማችን ወንደሰን ከበደ በጣም በተለያዩ መድረኮች ላይ በመድረክ አስተዋዋቂነት የተለያዩ
ትዕይንተ ጥበባትን በደመቀ ሁኔታ በተለይ በዘጠናዎቹ ፋና ወጊ ከነበሩት ቀደምት የነበረ በጣም ትልቅ ክህሎት ያለው በቅላጼው በመለሸጋነቱ እንደዚሁም ደግሞ በትልቅ ደረጃ ህብረተሰቡ በአብዛኛው በማያውቀው መልከ ብዙ ባለሙያ ስለሆነ በዚህ ጉዳይ ላይ የኢትዮጵያን ጎዳና ተዳዳሪዎች በራሱ ፍቃድ ከትልልቅ ታዋቂ ግለሰቦች ጋር እና አርቲስቶች ጋር የኪነ ጥበብ ባለሙያዎች ጋር የትልቅ ቦታዎች ጋር በመነጋገር በጣም ለረጅም ጊዜ የጎዳና ተዳዳሪዎችን ሲረዳ የነበረ በጣም የምወደው የማከብረው የሙያ አጋራችን ነው እና በነበረን የስራ ቅርብ ግንኙነት እኔም ደግሞ በሰዓቱ በኤግዚቢሽን ሴንተር እና በተለያዩ ቦታዎች ላይ የኢትዮጵያን ባህል፣ ፋሽን፣ ዳንስ እና ሙዚቃ በማስተዋወቅበት ዘመን በጣም የቅርብ ግንኙነት ስለነበረን እኔ የማዘጋጃቸውን መድረኮች በብቁ ሁኔታ በደመቀ ሁኔታ በመድረክ አስተዋዋቂነትም አብረን ረጅም ዓመት የዘለቀ ወዳጅነት ያለን የማከብረው የምወደው ጥሩ ኢትዮጵያዊ ወንድሜ ነው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ስራቸው በመጽሔት ውስጥ ከተካተቱት መካከል አንጋፋ ድምፃውያን፣ ወጣት ድምፃውያን ያሉበት እንግዲህ በዘጠናዎቹ በኢትዮጵያ የሙዚቃ ታሪክ ውስጥ እንግዲህ ሰፊ ቦታ የነበረው ነው። ኮሜዲያን፣ በዳንስም በተለያየ መንገድ አስተዋጽኦ ያደረጉ ሁሉ የተካተቱበት መጽሐፍ ነውና ይሄ የመድረክ ማስታወሻ መጽሐፍ ምርቃት በቨርጂኒያ ይመረቃል። የምርቃት ዝግጅቱ ምን ይመስላል? የምርቃት ዝግጅቱ በእውነቱ የጀመረው በጣም ከረጅም ጊዜ ሰፊ ጥናትና ሰፊ አርካይቮቹን በምስል ክምችቶቹን ለረጅም ጊዜ በማሰባሰብ ተጨንቆ ተጠቦ የሰራው ያቀደው ከወንድሙ ቢኒያም ከበደ ጋር በሂልተን አዲስ አበባ ሂልተን የዛሬ 5-6 ወር በፊት የኢትዮጵያውን ቨርዥን የመጀመሪያው የመድረክ ማስታወሻ በሚል ያሳተመውን መጽሐፍ በድምቀት ትልልቅ የኢትዮጵያ ፈርጦች፣ አርቲስቶች፣ የተለያዩ ታዋቂ ግለሰቦች በነበረበት በደመቀ ሁኔታ አዲስ አበባ ሂልተን አስመርቆ ነበር። ከዛም በተረፈ ኢቢኤሶች ቴሌቫይዝድ በሆነ መልኩ አቅርበውታል። አሁን ደግሞ እንደገና የአሜሪካውን ቨርዥን ደግሞ አሜሪካ ላይም ሆነ በተለያዩ ዓለሞች ላይ ሲያስተዋውቅ የነበራቸውን ሾዎች እና ግለሰቦች በማካተት እንደዚሁ በአሜሪካ ቨርዥን አሳትሞ አሁን ደግሞ የፊታችን እሁድ ኖቬምበር 30 3 PM ሎካል ታይም በዋሽንግተን ዲሲ ሰዓት አቆጣጠር በወተርፎርድ ኢቨንት ሴንተር ስፕሪንግፊልድ ቨርጂኒያ ይህንን ትልቅ ዝግጅት እያዘጋጀ ነው ያለው እና በዛ መሰረት እኔም እድሉ ገጥሞኝ እዚህ እንድሳተፍ አድርጎ በዛ ደረጃ ከተለያዩ አርቲስቶች ጋር እና የተለያዩ የሙያ አጋሮቹ ጋር አብረን በጋራ በደመቀ ሁኔታ ልናከብረው ቀጥል እንለው እዛ ደረጃ ደርሰናል። ይቅርታ እዚህ ሆስፒታል ስላለው በአጋጣሚ እንትን ሆኖብኝ ነው። አመሰግናለሁ። ልብ አመሰግናለሁ። ተክሉ ተስፋዬ እንግዲህ ያው በቤተሰብ ጉዳይም ያለ ነገር እንዳለ ሆኖ በዚህ ዝግጅት ላይም ለመሳተፍ ተመልሰው ወደ ዋሽንግተን ትሄዳለህ። የነበረው ዝግጅትን በተመለከተ እንግዲህ ወደፊት በዘገባችን ለማካተት እንሞክራለን። መልካም ጊዜ ይሁንልህ። በጣም አመሰግናለሁ። ሁል ጊዜ ለህብረተሰባችን የምታደርገው ከፍተኛ እገዛ እንደዚሁም ደግሞ በዚሁ አጋጣሚ ለወንድማችን የሙያ አጋራችን እንዳንተው ትልቅ ሚዲያ ላይ ኮንትሪቢዩት እንዳደረገው ወንድምህ ይህንን መድረክ ሰጥተኸኝ ይህን ቃለ መጠይቅ ስላደረክልኝ ከልብ አመሰግናለሁ። ጋድ ብሌስ ዩ። አሜን። መልካም ጊዜ። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ሊዮ 14ኛው በቅርቡ በሊባኖስ ጉብኝት ሊያደርጉ ነው መባሉ በዚያች ሀገር ለሚገኙ በርካታ ኢትዮጵያን መንፈሳዊም ጥንካሬ እንደሚሰጣቸው ገለጹ። አቡነ ሊዮ ከ2 ቀናት በኋላ በህዳር ወይም በፈረንጆቹ ኖቬምበር 30 2025 እስከ ታህሳስ ወይም ዲሴምበር 2 2025 በሊባኖስ ጉብኝት ያደርጋሉ መባሉን በተመለከተ በቤሩት የሚገኙ ኢትዮጵያን እህቶች በደስታ እንደሚጠብቋቸው ተናግረዋል። ከነዚህ አስተያየት ሰጪዎች መካከል ሄለን ሄኖክም የተባለች ኢትዮጵያዊት እህት አቡነ ሊዮን እንወዳቸዋለን፣ በርካታ ኢትዮጵያን እህቶችና ወንድሞች በግንባር ሊያገኟቸው ወይም ሊመለከቷቸው ይናፍቃሉ ብላለች። ባለፈው እሁድ በቤሩት በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተካሄደ ለ7 ሰዓታት በዘለቀ የጸሎት ስነ ስርዓት ላይ በመገኘትና ለቤተክርስቲያኑ ማስፋፊያ ገንዘብ በማዋጣት ላይ የነበሩት ብሩክ አዘነ ብፁዕነታቸውን ለማየት በጣም ጓጉቻለሁ። የክርስቲያኖች አንድነት ወይም ህብረትም በእጅጉ አስፈላጊ ነው በማለት የብፁዕነታቸውን የቤሩት ጉብኝትን በመልካም ጎኑም ተመልክተውታል። እንደ ኒው አረብ ድህረ ገጽም ዘገባ የሰላም መልእክትም ይዘው ወደ ትንሿም የሜዲትራኒያን አገር ሊባኖስ
ይጓዛሉ ተብሎ የተጠበቁት አቡነ ሊዮ 14ኛው በዚያች በጦርነትና በኢኮኖሚ መናጋትም ካላገገመችው ሊባኖስ ውስጥ ለሚኖሩ ክርስቲያን ሊባኖናውያን ብቻም ሳይሆን በ10 ሺዎች ለሚቆጠሩ በስራ ፍቃድ በአሰሪና ሰሪ ህግ መዛነፍ መብታቸው ለተጎዳው ኢትዮጵያውያን እህቶችም ትልቅ የመንፈስ እርካታ እንደሚሰጧቸው ተገምቷልን ብሏል። በሊባኖስ የሚገኙ ኢትዮጵያን የቤት ሰራተኞች በአገሪቱ የሰራተኛ ህግ መሰረት ከተቀጠሩበት ቤት ወደ ሌላ ቤት ለመቀየር ከፈለጉ የቀጣሪዎቻቸው መልካም ፍቃድ ማግኘት እንዳለባቸው፣ ሰራተኛ በቂ እረፍት አለማግኘታቸው የሚደነግገው ወይም ካፍላም የተሰኘው የአገሪቱ አሰራር በርካታ የሰብአዊ መብት ተሟጋቾች የዘመናዊ ባርነት ገጽታ የሚል ብርቱ ወቀሳም ያቀርቡበታል። የቀድሞው የካቶሊክ ቤተክርስቲያን አባት አቡነ ፍራንሲስ የተኳቸው የመጀመሪያው አሜሪካዊ ፖፕ ሊዮ 14ኛው በቅርቡ የአሜሪካ አስተዳደር በስደተኞች ላይ የሚያከተለውን ተገቢ ያልሆነ አመለካከትን በይፋ መቃወማቸው ጌታ በፍጻሜ ቀን ሲመጣ ስደተኛ ሆኜ ተቀበላችሁኛል የሚለውን ጥያቄ እንደሚያነሳ አጽንኦት በመስጠትም በአሜሪካ አስተዳደር ላይ ተቃውሟቸው ማቅረባቸው አይዘነጋም። በሊባኖስ ውስጥ ከ50 ሺህ እስከ 176 ሺህ የሚጠጉ ኢትዮጵያን እህቶች በተለያዩ የጉልበት ስራ ተሰማርተው እንደሚገኙ መረጃዎች ይገልጻሉ። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የፖለቲካ እስረኞች መካከል በዋስትና እንዲወጡ ትዕዛዝ የተሰጠላቸው ከእስር ቤት ደጃፍ ዳግም ታፍነው የደረሱበት አልታወቀም። በቅሊንጦ ማረሚያ ቤት በምክር ቤት አባላቱ አቶ ክርስቲያን ታደለና ሌሎችም የህሊናና የፖለቲካ እስረኞች ላይ እየደረሰ ያለው ጫና ተጠናክሮ መቀጠሉን ጉዳዩ ትኩረት እንዲያገኝ ዛሬም ጥሪ ቀርበዋል። በአማራ ማንነታቸው ሳቢያ ከታሰሩና በአገዛዙ የፈጠራ ወንጀል ከሚጉላሉት መካከል የቀድሞ የህዝብ ተወካዮች ምክር ቤት አባልና የዴፓ አመራር የነበሩት አቶ አብዱራህማን አህመዲንን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን ዛሬ ቤተሰቦቻቸው ይፋ ያደረጉት መረጃ ይገልጻል። በአገዛዙ የፈጠራ የሽብር ወንጀል የተከሰሱት አቶ አብዱራህማን አህመዲን፣ መኮንን ደሳለኝና ግዛቸው ታምር ከ1 ዓመት በላይ በስር ላይ ከቆዩ በኋላ በ200 ሺህ ብር ዋስትና ተፈቅዶላቸው ይፈቱ የተባለ ቢሆንም ሶስቱም የፖለቲካ እስረኞች ዛሬ 11 ሰዓት ላይ ከቅሊንጦ እስር ቤት ዋስትናቸው ተጠናቀው ሲወጡ በር ላይ ሲጠብቁ በነበሩ የአገዛዙ አፋኞች ታፍነው መወሰዳቸውን ቤተሰቦቻቸው መናገራቸውን የሚጠቅሱ መረጃዎች ወጥተዋል። ከዚህ ቀደም በተመሳሳይ ዋስትና የተፈቀደለት የፖለቲካ እስረኛ ከእስር ቤት በር ላይ ታፍነው መወሰዱ አይዘነጋም። ይህ በእንዲህ እንዳለ በቅሊንጦ ማረሚያ ቤት የጥበቃና ደህንነት ኃላፊ በአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ላይ እየደረሰ ያለው ጫና ተጠናክሮ መቀጠሉን ሰሞኑን ፍርድ ቤት ቀርበው ጭምር አቤት ያሉት አቶ ክርስቲያን ታደለን ጨምሮ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ህይወታቸው አደጋ ላይ መሆኑን መፍትሄ ያለማግኘታቸውና ይኸው የቅሊንጦ ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ ከሚፈጽመው ሰብአዊ ጥቃት በተጨማሪ ለህይወታቸው የሚያሰጋ ዛቻ ጭምር እያካሄደ መሆኑን ያገኘነው መረጃ ይገልጻል። ሰሞኑን አቶ ክርስቲያን ታደለን ጨምሮ ዳግም ለፍርድ ቤት አቤት ያሉ ቢሆንም መፍትሄ አለማግኘታቸው ታውቋል። ከታሰሩት የህሊናና የፖለቲካ እስረኞች መካከል መርጌታ በላይ አዳሙ ሰሞኑን በፍርድ ቤት ሰክረው መጥተው መዝናኛ እናደርጋቸዋለን ሲሉ ነበር ማለት ኢንስፔክተር ድሪባ ሰንበታ ከዚህ ቀደም በሳቸውና በባለቤታቸው ላይ ድብደባ ከመፈጸም አልፎ እየደረሱ ያሉ በደሎችን በተመለከተ ለፍርድ ቤት ተበድያለሁ ያለ አካል መጥቶ አቤቱታ ያስገባ እርስዎ ምን ባይኖ ጠበቃን አይደሉምና ሊናገሩ አይገባም በማለት ዳኞቹ ጣልቃ ገብተው ማስቆማቸውን ህዳር 16 ቀን 2018 ዓ.ም ከ3 ቀናት በፊት ፍርድ ቤት በቀረቡበት ወቅት በቅሊንጦ ማረሚያ ቤትና በግቢው ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ ላይ ከቀረቡ አቤቱታዎች መካከል ፍርድ ቤት የሚሰጠውን ትዕዛዝ እየተፈጸመ አይደለም፣ ሃይማኖታዊ አልባሳት እንዳይገባላቸው መከልከሉን፣ በቅሊንጦ ዞን 2 ዳር 7 ቀን 2018 ሌሊት ላይ በር ለምን አንኳኳችሁ በማለት የአንድ ቤት እስረኞችን በሙሉ ሌሊት አውጥተው መደብደባቸውን፣ ሰክረው መጥተው መዝናኛ እናደርጋችኋለን ማለታቸውን፣ ይህ ነገር ሄዶ የት ይደርሳል የሚል ጥያቄ የቀረበ ሲሆን ተበድል ያለው አካል መጥቶ አቤቱታ ያስገባ በሚል ዳኞች ንግግራቸውን ያቋረጡ ቢሆንም ከፖለቲካ እስረኞች መካከል ጋዜጠኛ አባይ ወልዱም ከ3 ቀናት በፊት በነበረው የፍርድ ቤት ውሎ የግል ሰራዊት ያላቸው በማስመሰል ሰራዊቴን እንዳትነኩ ለማነቅ ስትመጡ ቀድመን እናንቃችኋለን እመኑኝ በማለት በእስር ቤቱ ጠባቂ ወታደሮች ፊት በመናገራቸው የነጻ እርምጃ ፈቃድ እንደሰጡን ቆጥረዋለን በማለት ለፍርድ ቤቱ አቤት ማለቱንም አውሎክሰን አንድነት በላከው ዘገባ ጠቅሷል። ፍርድ ቤቱ ከዚህ ቀደም ኢንስፔክተር ድሪባ ሰንበታ አቶ ዮሐንስ በኋላ ያቀረቡትን ቅሬታ መሰረት አድርጎ ፍርድ ቤት ከቀረበ በኋላ እንዲያስተካክል በሚል የተሰጠው ትዕዛዝ ያሻሽላል ተብሎ የሚጠበቅ ቢሆንም እየሆነ ያለው ግን ተቃራኒ መሆኑን፣ ለፖለቲካና ህሊና እስረኞች ህይወት አስጊ መሆኑን ሰሞኑን ፍርድ ቤት የቀረቡ የህሊናና የፖለቲካ እስረኞች አቤት ማለታቸውን ተከትሎ
የተሻሻለ ነገር እንደሌለ አውሎክሰን አንድነት ዛሬ በላከው በዚሁ ዘገባ ጠቅሷል። ክቡር ዳኞች ባካችሁ በሕይወት እንድኖር እርዱን፣ ሌላ አይደለም ካያያዙ ክፋት እያደረሰብን ካለው ጫናና ከጤና አንጻር ነው ይህንን ለመናገር እየተገደድን ያለ ነው በማለት አቶ ክርስቲያን ታደለ ጭምር አቤት ብሎ የነበረ ሲሆን በሐኪም የታዘዘ ምግብም ሆነ መድኃኒት እንዳይገባላቸው መከልከላቸውን በማለት የደረሰባቸውን በደል ለፍርድ ቤት ያስረዱ ቢሆንም ፍርድ ቤቱ ትርጉም ያለው ውሳኔ አለመስጠቱ በቅሬታ ሲነሳ ቆይቷል። ዓለም አቀፍ ቀይ መስቀል ድርጅት የሰብአዊ መብት ተሟጋቾችና መገናኛ ብዙሃን በአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ላይ በቅሊንጦ የጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ እየተፈጸመ ያለውን ጥቃት ትኩረት ሰጥተው እንዲከታተሉ ዛሬም ጥሪ ቀርበዋል። አቶ ክርስቲያን ታደለ ከዚህ በኋላ በህይወት ላታገኙ ትችላላችሁ ማለት ለፍርድ ቤቱ አቤት ማለታቸውን ጠቅሰን መዘገባችን አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።